በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ርዕሳችን በማስተዋል ዘምሩ የሚል ነው። መዝሙር 46 ከቁጥር 1 እስከ 9 ያለውን በጸሎት መንፈስ ሆነን እናነባለን። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን። ለርስቱ እኛን መረጠን፣ የወደደውን የያዕቆብን ውበት። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ፣ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ። እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና። የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። አቤቱ አምላካችን ሆይ እናመሰግንሃለን። አንተ ለምድር ሁሉ ንጉሥ ነህና ምስጋና እናቀርብልሃለን። በመግቦትህ የማታዳላ በፍርድህ ቅን የሆንክ እውነትህም እብለት የሌለው በዘመናት ሁሉ ሳትታክት ሰውን ወደ ራስህ የጠራ የፈጠርከውን ያከበርክ አንተ ነህና እናመሰግንሃለን። ሁሉንም የምትይዝ ጌታችን ሆይ ስለ ቸርነትህ ስለ ምሕረትህ ታላቅነት ለባሪያዎች ይህንን የጠለለ ጊዜ ስለሰጠህን ከዓለም ሩጫ ከሁካታ ሁሉ ልቡናን ከሚያዝል ሕሊናን ከሚያደክም ነገር ሁሉ አውጥተህ ለክብርህ ለመቀኘት አፋችንን ስለባረክህ አንተን ለመስማት ጆሮቻችንን ስለቀደስህ ለአንተ ለማጨብጨብና ለማሸብሸብ የሰራ አካላችንን ሁሉ ገንዘብህ ስላደረግህ ቀኑን ስለሚክሰው ስለዚህ ሰዓት ብዙ ከሮጥንበት ሰዓት ይልቅ ከአንተን ያዳመጥንበት ጥቂት ሰከንድ ስለሚበልጥ ማትረፊያ የሆንክ እግዚአብሔር ተመስገን። አሜን። እንደ ቸርነትህ እንሰማህ ዘንድ ለባሪያዎችህ ልቡናችንን እንድትከፍትልን ጌታዬ በልባችን ሆነህ እንድትሰማልን እንድናስተውልም እንድትረዳን እንማልልሃለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን በማስተዋል ዘምሩ የሚል ነው። መዝሙር 45 ስለ ጌታችን ስለ ኢየሱስ ክርስቶስ ዕርገት የተነገረ የትንቢት ድምጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የነበረውን ተልእኮ ፈጽሞ ወደ ክብር ዙፋኑ እንዴት እንደተመለሰ የሚናገር ነው። ለዚህ ጌታ በማስተዋል ዘምሩ ነው የሚለው። ከእግዚአብሔር ጋር ያለን ግንኙነት ከቃል የዘለቀ ነው። እግዚአብሔር በአንድም ስፍራ ላይ የቃላችን አምላክ አልተባለም፣ የልብ አምላክ ነው የተባለው። እግዚአብሔር ልብን በማንጎዳጎድ የታወቀ አምላክ ነው። እግዚአብሔር ውስጥን በመፈተሽ የታወቀ አምላክ ነው።
በአንድም ስፍራ ላይ እግዚአብሔር ቃልህን ስጠኝ አላለም፣ ልብህን ስጠኝ ነው ያለው። ለእግዚአብሔር ምንም ነገር ከማድረጋችን በፊት ያደረገልንን ነገር እንድናስተውል ይፈልጋል። ከእግዚአብሔር ጋር ልንጓዝ የምንችለው በማስተዋል ነው። አንዳንድ ሰዎች በዓይናቸው ብቻ አይተው ያልፋሉ። ስለዚህ ሰዎች ብቻ ይባላሉ። አንዳንዶች ሁለት ጊዜ ያያሉ። ስለዚህ ፈላስፎች ይባላሉ። ሶስት ጊዜ የሚያዩ ግን አስተዋዮች ይባላሉ። የእግዚአብሔርን ነገር በማስተዋል ማድረግ ይገባናል። በአዲስ ኪዳን ከተሰጡን ትእዛዛት አንዱ የጸሎት ትእዛዝ ነው። ጸሎት አማራጭ አይደለም፣ ጸልዩ ተብለናል። አንዳንድ ነገሮችን ባንጸልይ እናገኛለን፣ ካልጸለይን ደግሞ የማናገኛቸው ነገሮች አሉ። ጸልዩ ተብሏል። ጸሎት የማያስፈልግበት የህይወት ገጠመኝ የለም። በደስታችንም በሐዘናችንም ጸሎት ማስተንፈሻችን ነው። ከታመቀ ሐዘን በላይ የታመቀ ደስታ ይጎዳል። ጸሎት የደስታ ጸሎት የሐዘን ማስተንፈሻ ነው። ከጸሎት ጥቅሞች አንዱ ወደ ፈተና እንዳንገባ ጸሎት ይጋርደናል። ወደ ፈተና ከገባን ደግሞ የመውጫውን መንገድ ያሳየናል። ስለዚህ አንዳንድ ፈተናዎች ባለመጸለይ ይመጣሉ። አንዳንድ ፈተናዎችን ደግሞ የማንወጣቸው የምንዘገይባቸው አሁንም ባለመጸለይ ነው። ስለዚህ የማይገቡ ዋጋዎችን ላለመክፈል መጸለይ መልካም ነው። እግዚአብሔር ያላሸከመንን ነገር ተሸክመን እንዳንኖር መጸለይ መልካም ነው። ጸሎት ወደ ፈተና እንዳንገባ ይረዳናል። ወደ ፈተና ከገባን ደግሞ የመውጫውን መንገድ ያሳየናል። ታዲያ ከጸሎት ሕግጋት አንዱ ምንድነው ስንል በጌታችን በኢየሱስ ክርስቶስ ስም መጸለይ ነው። በጌታችን በኢየሱስ ክርስቶስ ስም መጸለይ ምንድነው? በውስጡ ያለው ነገር ለእግዚአብሔር አብ ክብር ነው። በባህር ልጅ ስም መጠራት በሀገራችን ባህል ነው። አባ እገሌ ተብሎ መጠራት፣ የጌታችን የኢየሱስ ክርስቶስ አባት ተብሎ መጠራት ለእግዚአብሔር አብ ክብሩ ነው። በስሜ ለምኑ እኔ አደርገዋለሁ ነው የሚለው። የሚለመነው አብ ነው፣ የሚያደርገው ማን ነው? ወልድ ነው። በስሙ መለመናችን የእግዚአብሔር አብን ፍቅር እንድናስብ ነው። አንድ ልጁን ስለሰጠን እኔ አደርገዋለሁ ማለቱ ደግሞ ወደ አብም ወደ ወልድም ወደ መንፈስ ቅዱስም ብንጸልይ የሚተገበረው ጸሎት የሚመለሰው በአንዲት የሥላሴ ስልጣን ነው። በስሙ መጸለይ እግዚአብሔር እኛን በልጆች ወግ እንደተቀበለን ማሳያ ነው። ቀድሞ ሲፈጥረን በልጅነት ወግ ነበር የፈጠረን። ቀድሞ ሲፈጥረን በልጅነት ማዕረግ ነበር የፈጠረን። ከወደቅን በኋላ ልጅነታችን ተንሸራተተ። ስለዚህ እግዚአብሔር ዳግም ልደት አዘጋጀ። በኢየሱስ ክርስቶስ ስም መጸለይ የጌታችን የኢየሱስ ክርስቶስ አባት ብሎ መጸለይ ዳግም መወለድን ማስታወስ ነው። ዳግም ልደት ሰዎች የሚነግሩን ብቻ አይደለም፣ ለኛም የሚሰማን ነው። አባታችሁ
አባታችሁ መሆኑን የምታውቁት መንገደኛ አባት ደህና ነው ሲላችሁ አይደለም። አባትነቱ ስለሚሰማችሁም ነው። ልደት የታወቀ ብቻ አይደለም፣ ልደት ስሜትም ነው። ስለዚህ በስሙ መጸለይ ማለት እንደገና በልጅነት ማዕረግ እኛን መቀበሉን ማሰብ ነው። ልብ አድርጉ። በማስተዋል ዘምሩ ነው የሚለው። በማስተዋል ዘምሩ። በጸሎታችን ላይ በአሐዱ ወልድ ከማለት ብቻ አይደለም። አንዳንዴ በአሐዱ ወልድ በአንድ ልጅ ላንል እንችላለን። ግን ወደ እግዚአብሔር መንበር ወደ እግዚአብሔር ዙፋን በማን በኩል እንደቀረብን ውስጣችን የሚያምን ከሆነ እሱ ነው የሚፈለገው። ከቃሉ በላይ የሚያስፈልገው ምንድነው? ማስተዋሉ ነው። ማስተዋሉ ነው። ስለዚህ እያንዳንዷ ጸሎት ላይ በኢየሱስ ክርስቶስ ስም ስላልን አይደለም፣ በኢየሱስ ክርስቶስ ያገኘነውን ነገር በማስተዋል መጸለይ ያስፈልጋል። አለበዛ በኢየሱስ ክርስቶስ ስም ማለት ፋሽን ነው የሚሆነው፣ እምነት አይሆንም። ፋሽን ነው የሚሆነው፣ ዘበናዊነት ነው የሚሆነው። ገብቶኛል፣ በርቶልኛል የሚል ተለዋጭ ስድብ፣ ተለዋጭ የሰፈር መወዳደሪያ ነው የሚሆነው። ስለዚህ በክርስቶስ ኢየሱስ ስም ስንጸልይ ቢያንስ ወደ ላይ ማልቀስ ባንችል ወደ ውስጥ ማልቀስ አለብን። ስደተኞች የነበርነው እንደገና የዙፋን ተመልካች አድርጎናል። እግዚአብሔር ይመስገን። ከእግዚአብሔር ርቀን የነበርነው እንደገና ከእርሱ ጋር እንድንኖር መብት ሰጥቶናል። የተለቀቀልን ስፍራ በጌታችን በኢየሱስ ክርስቶስ ስም በአብ ቀኝ መሆን ነው። በአብ ቀኝ መሆን ነው። ልብ አድርጉ። ቤተክርስቲያን ሙሽሪት ተብላለች። ቤተክርስቲያን ሙሽሪት ከሆነች፣ ቤተክርስቲያን የክርስቶስ ሚስት ከሆነች፣ እሱ ንጉሥ ስለሆነ ንግሥት ናት። የንግሥት የሙሽሪት የሚስት ስፍራዋ በቀኝ ነው። በቀኙ ስፍራ ማግኘት፣ ይህንን በማስተዋል በኢየሱስ ክርስቶስ ልንጸልይ ይገባናል። ግልጽ ነው የምናገረው። በማስተዋል በማስተዋል ኢትዮጵያዊውን ጃንደረባ ወንጌል ወደ ኢትዮጵያ እንዲገባ በር የሆነ ሰው ነው። ይህ ሰው ባይገባው የኢሳይያስን ትንቢት መጽሐፍ ያነብ ነበር። መጽሐፍ ቅዱስን ማንበብ ያለባችሁ ሲገባችሁ ብቻ አይደለም፣ ባይገባችሁም በታማኝነት አንብቡ። እግዚአብሔር የሚተረጉም ይልክላችኋል። ባይገባውም ያነብ ነበር። የሚያነበው ግን ወደፊት የሚፈጸም ነገር መስሎት ነበር። ፍጻሜው መጥቶ እሱ ግን የቆመው ምን ላይ ነው? ተስፋ ላይ ነው። ስለዚህ እግዚአብሔር ለሚያነበው ቃል ፍጻሜ እንዲያገኝ ፊልጶስን ላከለት። ፊልጶስ ለዚህ ሰው ወንጌል ለመስበክ ነው የሄደው። ይህ ሰው ደግሞ የሚያነበው ኢሳይያስ 53 ነው። ኢሳይያስ 53 ነገረ መስቀል ነው። በእርሱ ቁስል እናንተ ተፈወሳችሁ የሚል ነው። የብሉይ ኪዳንን ወንጌል ነው እያነበበ ያለው። የኢሳይያስ የትንቢት መጽሐፍ የብሉይ ኪዳን ወንጌል ይባላል። በእኛ ሀገር አጠራር ደረቅ ሐዲስ ይባላል። ሁለመናው ሐዲስ ኪዳንን ነው የሚያወራው። ፊልጶስ ምን አለው? የምታነበውን ታስተውለዋለህን አለው። የሚያግዘኝ ሳይኖር እንዴት ይችላለሁ አለው። አለማወቅ አይጎዳም። አለማወቅን ማወቅ ግን ወደ ጥቅም ያደርሳል። አለማወቅ አያስነቅፍም። የእውቀት እድል ካለ ግን ያንን መግፋት ያስነቅፋል።
ስለዚህ ፍጻሜውን ተረከለት። በማስተዋል መጸለይ፣ በማስተዋል ማንበብ፣ በማስተዋል መዘመር። ለዚህ ነው መዝሙር 46ን ስታነቡ በማስተዋል ዘምሩ ይላል። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ይሄ ቃል የተነገረው ለጌታችን ለኢየሱስ ክርስቶስ ነው። ብሉይ ኪዳን ከክርስቶስ ጽንሰት ጀምሮ እስከ አዲስ መንግስቱ ድረስ ሰማይና ምድርን አዲስ እስከሚያደርግበት ጊዜ ድረስ ተናግሯል። እግዚአብሔር በባህሪው እግዚአብሔር ምሉ በኩለሄ በሆነው ማንነቱ መውጣትና መውረድ የለበትም። ማረግ ከአንድ ስፍራ ወደ አንድ ስፍራ መሄድን የሚያመለክት ነው። ስለዚህ ይሄ ቃል የሚመለከተው ሰው ለሆነው አምላክ ነው። በመለኮትነቱ ወሰን የሌለው፣ በሰውነቱ ግን ወሰን ላለው ለእርሱ ነው የተነገረው። ያረገው እሱ ከሰማይ የወረደው ነው። እሱ አምላክ ነው። እሱ እግዚአብሔር ነው። እሱ አምላክ ካልሆነ እኛ አንድንም። ለምን? በፍጡር ዓለም መዳን ስለማይችል። እሱ ሰው ካልሆነም የኛ ዋጋ አይከፈልም። ለምን? መለኮት በባህሪው አይሞትም። ሰው በሆነው ቃል መዳን ተፈጸመ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ማለት የእምነታችን መሰረቱ ነው። እርሱ አምላክ ነው። እርሱ ምንድነው? እግዚአብሔር ነው። በተወለደ ጊዜ አማኑኤል ተባለ። እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር፣ እግዚአብሔር ከኛ ጋር። ከጥንት ዘመን ጀምሮ እግዚአብሔር ከሕዝቡ ጋር እንደሆነ ተነግሯል። በምህረት በይቅርታ በማዳን። ታዲያ ለምንድን ነው አሁን እግዚአብሔር ከኛ ጋር የተባለው? ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ ሆነ ማለት ነው። ኢየሱስ ክርስቶስ እግዚአብሔር ባይሆን ኖሮ ሲወለድ አማኑኤል እግዚአብሔር ከኛ ጋር አይባልም ነበር። ልብ አድርጉ። ድንግልናዊ ልደቱ አምላክነቱን ነው የሚያሳየው። ድንግልናዊ ልደቱ አምላክነቱን ነው የሚያሳየው። በዚህ መንገድ የተወለደ ማንም የለም። በህቱም ድንግልና መወለዱ ከህቱም መቃብር ለመውጣቱ የመጨረሻው መጀመሪያ ነበረ። በዝግ ማህፀን የተወለደው በዝግ መቃብር ወጥቷል። ለምን? አምላክ ስለሆነ። ይሄ ብቻ አይደለም፣ በዝግ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሏል። ዛሬም ችግራችሁን ለመግለጥ ቃላት ላጣችሁ በዝግ ልባችሁ ሰላም ለእናንተ ይሁን ማለት የሚችል እሱ ብቻ ነው። ሳትናገሩ የሚረዳችሁ የሚረዳችሁ እሱ ብቻ ነው። ከሱ ጋር ያላችሁ ግንኙነት ከቃላችሁ የተነሳ አይደለም። እሱ ከልብ ጋር ዝምድና አለው። እግዚአብሔር ይመስገን። ሰብአ ሰገል በጥበበኞች ባለጠጎች እንደገና ነገስታት ናቸው። ልብ አድርጉ። የምድር ባለጠጎች በበረት ለተወለደ እንዴት ይሰግዳሉ? ለመጨረሻው ዳ ጠቢባኖች ሕፃን ሆኖ በበረት ለተጣለ እንዴት ይሰግዳሉ? ነገስታቶች ጭብጥ ብሎ በከብቶች እግር ስር ላለ ትንሽ ብላቴና ጨቅላ ሕፃን እንዴት ይሰግዳሉ? በዛ ውስጥ አምላክነት አለ። እግዚአብሔር ይመስገን። ኢየሱስ ክርስቶስ የተቀበለው ስግደት የአክብሮት ቢሆን ኖሮ በእድሜ ይበልጡት ነበረ።
በሀብትም ይበልጡት ነበረ። በዛ ሕፃንነት ውስጥ ግን የዘላለም አባትነት አለ። ለዚህ ነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይልና እርሱ ምንድነው? ድንቅ ኃያል መካር የዘላለም አባት። ሕፃን እንዴት የዘላለም አባት ሆን ይችላል? የዘላለም አባት ነው፣ ዘመን አይቆጠረለትም። የተወለደ ሕፃን ነው፣ ዘመን ይቆጠረለታል። እግዚአብሔር ይመስገን። በክርስትና ውስጥ ጌታችን ኢየሱስ ክርስቶስ በሆነው ነገር ውስጥ እኛ አለንበት የምንላቸው ዋና ዋና አንቀጾች አሉ። የመጀመሪያው ሞቱ ነው። ሞቱ ነው። ጌታችን ኢየሱስ ክርስቶስ ለኃጢአትና ስለ ኃጢአት ሞቷል። ጌታችን ኢየሱስ ክርስቶስ ለኃጢአትና ስለ ኃጢአት ሞቷል። ስለዚህ መስቀል ላይ እሱን ስናየው ለኃጢአት ሞቷል፣ ዋጋ ከፍሏል። ያው ለኃጢአት ሞቷል፣ ይህንን ዓለም ንቋል። ስለ ኃጢአት ሞቷል፣ ዋጋ ከፍሏል። እኛም ከክርስቶስ ጋር አብረን ሞተናል። ስለ ኃጢአት ግን አልሞትንም፣ ለኃጢአት ሞተናል። እግዚአብሔር ይመስገን። የኃጢአትን ዕዳ በሙሉነት የከፈለው እሱ ነው። እኛ ግን ከእርሱ ጋር ተባብረን ለምን ሞተናል? ለኃጢአት ሞተናል። ልብ አድርጉ። ዓለምና ኃጢአት ግብዣ ሲያደርግልን አይመቸኝም ብንል ዛሬ ባይመቸን ነገ ይመቸናል። አቅም የለኝም ብንል ዛሬ አቅም ባይኖረን ነገ ይኖረናል። ገንዘብ የለኝም ብንል ዛሬ ባይኖረን ነገ ይኖረናል። ከኃጢአትና ከዓለም ጋር የተፋታ ነው በሞት ሕግ ነው። የሞተ ሰው ተመልሶ መጥቶ እኛ ሰፈር እድር ውስጥ ይገባል የሚል ተስፋም የለንም። ዓለም ፍጹም ተስፋ እስክትቆርጥብን ድረስ በሞት ሕግ ተለያይተናል። በራሳችን አንችልም። ከክርስቶስ ጋር ግን ለኃጢአት ሞተናል። ለኃጢአት ሞቻለሁ የምንልበትን አቅም የምናገኘው ከክርስቶስ ጋር በመተባበር ነው። እግዚአብሔር ይመስገን። ሁለተኛው ነገር ምንድን ነው? ትንሣኤ ነው። ብዙ ፈላስፎች በሞት ሕግ ውስጥ ኖረዋል። ዓለምን ፍጹም ንቀዋል። ምቾትን ፍጹም ንቀዋል። ለሌሎች ለመሰዋት ሞክረዋል። ታዲያ የነሱ ሞትና የኛ ሞት ልዩነቱ ምንድነው? ምንድነው? እነሱ በራሳቸው ስለሞቱ ትንሣኤ የላቸውም። እኛ ግን ከክርስቶስ ጋር ስለሞትን ትንሣኤ አለን። እግዚአብሔር ይመስገን። መሞት ምንድነው? የምንኖርለትን ነገር መለወጥ ነው። አንድ ሰው ሞተ ስንል ለሚታየው ዓለም መኖር አቁሞ ለማይታየው ዓለም መኖር ጀመረ ማለታችን ነው። አሁን ስላልሞትን ለእግዚአብሔር በፈረቃ ነው የምንገዛው። ያልሞተ ሰው ቀን ስራ ውሎ ይመጣል፣ ማታ ደግሞ ቤተክርስቲያን ይጸልያል። ፈረቃ ነው። ከሞትን ግን ለአንድ ጌታ ነው የምናድረው። በሰማይ ሰንበት የለም፣ ሁሉም ቀን ሰንበት ነው። ለምን? ስንሞት የምንኖረው ለአንዱ ብቻ ነው። ካልሞትን ግን ለብዙ ነገር መኖር እንችላለን። ከብዙ ነገሮች እንደ አንዱ ቆጥረን እግዚአብሔርንም ልንኖርለት እንችላለን። ከብዙ ነገሮች እንደ አንዱ ቆጥረን ከምንወዳቸው ነገሮች እንደ አንዱ ቆጥረን እግዚአብሔርን ማምለክ፣ መውደድ፣ መገዛት ለማንም ፍጡር አይከብደውም። እሱን ብቸኛ ማድረግ ነው የሚከብደው። እሱን የህይወት ንጉስ ማድረግ ነው የሚከብደው። ስለዚህ አለመሞት የፈረቃ ኑሮ አለው። መሞት ግን ለአንዱ ብቻ የመኖር መብት ነው። እግዚአብሔር ይመስገን።
አዎ ፈላስፎች ሞተዋል። ዓለም ከንቱ ነው ብለው በከንቱነት ብቻ ቀርተዋል። እኛ ግን ዓለም ከንቱ ነው፣ ጌታ ድንቅ ነው ብለናል። እግዚአብሔር ይመስገን። ፍልስፍና ዓለም ከንቱ ነው ብላ ያቆማል። ጌታ ድንቅ ነው ካልተባለ ግን ህይወት መራራ ይሆናል። የዓለምን መራራነት የሚያጣፍጥልን የጌታ ድንቅነት ነው። ከንቱ ነው ብሎ መቆም ይቻላል፣ ግን ስቃይ ነው። ሰሚ ነው እንጂ ተቸጋሪ ደንቆሮ መልካም ነዋሪ ይባላል። ምንም የማያውቀው ያገኘውን በልቶ ጠጥቶ ለጥ ብሎ ነው የሚተኛው። እርሻው እንደሰመረለት ገበሬ በጀርባው ነው የሚተኛው። ክርስቶስ የሌለው አዋቂ ግን እንዳቃሰተን የሚያድረው። ማወቅ ያለ ክርስቶስ መታመም ነው። ማወቅ ያለ ክርስቶስ በሽተኛ መሆን ነው። ለዚህ ነው ሰሚ ነው እንጂ ተቸጋሪ ደንቆሮ መልካም ነዋሪ የተባለው። ፈላስፎች ሁሉ ይሞታሉ፣ በራሳቸው ስለሚሞቱ ትንሣኤ የላቸው። ከጌታ ጋር የሞቱ ግን ትንሣኤ ያላቸው። ስሙ ይባረክ። ስለዚህ ራሳችንን የምናስተባብረው ከሞቱ ጋር እንደገና ከትንሣኤውም ጋር ነው። ከትንሣኤውም ጋር ነው። ትንሣኤ ምንድን ነው? ትንሣኤ የማይጨልም ብርሃን ነው። ትንሣኤ ምሽት የሌለው ቀን ነው። እግዚአብሔር ይመስገን። በመንግስተ ሰማያት ደስታ ውስጥ መሰወር፣ በጌታ እረፍት ውስጥ ማደር፣ እሱ ትንሣኤ ነው። ትንሣኤ ነው። ጌታ ስለ ኃጢአት አብረን እንድንሞት አልጋበዘንም። ለኃጢአት ግን እንድንሞት ጋብዞናል። ዛሬ የጌታን መስቀል ብትመለከቱት ባዶ ነው። ለምን? እያንዳንዳችን በእምነት ራሳችንን እዛ ላይ እንድንሰቅል ነው። ከክርስቶስ ጋር ሆኜ ለዓለም ሞቻለሁ እንድንል ነው። ስለ ኃጢአት እንድንሞት ያልጋበዘን ጌታ በከፊል ግን ለኃጢአት እንድንሞት ጋበዘን። በትንሣኤው ግን በሙሉነት ጋበዘን። እግዚአብሔር ይመስገን። ስለ ኃጢአት መሞት ስቃይ ነው፣ መከራ ነው። ለኃጢአት መሞት ግን ረፍት ነው። በሰላም እንኳን የምንተኛው ከኃጢአት ስንርቅ ነው። ከሚያጸጽት ሕሊና እንኳን የምንድነው ከኃጢአት ስንርቅ ነው። ስለዚህ መስቀሉ ላይ ያለው ለኃጢአት መሞት ፍስሐ ነው። ስለ ኃጢአት መሞት ግን ጭንቅ ነው። ለሱ ማንንም አልጋበዘም። ብቻውን ተግቶታል። ብቻውን ጨልጦታል። ክብር ለስሙ ይሁን። ትንሣኤውን ግን በሙሉነት ጋብዞናል። የትኛውን ትንሣኤ ነው የጋበዘን? ኤልያስን ትቀልብ የነበረችው የሰራብታዋ መበለት ልጅ ከሞት ተነስቷል። እሱን ትንሣኤ ነው። የሱነም ሴት ልጅ በኤልሳ ጸሎት ተነስቷል። እሱን ትንሣኤ ነው። ወለተ ኢያኢሮስ ከሞት ተነስታለች። እሱን ትንሣኤ ነው የጋበዘን። ራሳችንን የምንቆጥረው በአልዓዛር ትንሣኤ ነው። እነዚህ ሁሉ ቢነሱ እንደገና ሞተዋል። እንደገና መሞት የሌለበት ከሙታን መንደር ፍጹም መቆራረጥ ያለበት በሕይወት ብርሃን መሰወር፣ እሱን ትንሣኤ ነው የጋበዘን። እግዚአብሔር ይመስገን። እንዴት ደስ ይላል! ልብ አድርጉ። በኋለኛው ዘመን የሚሆነው ትንሣኤ ሙታን የሚጠቅመን ዛሬ ትንሣኤ ልቡና ቢኖረን ነው። ዛሬ በልቡናቸው ያልተነሱ በመጨረሻው ቀን ከሞት ቢነሱም አይጠቅምም። ምክንያቱም ወደ ሲኦል የሚወርዱም ይነሳሉ፣ ወደ ገሃነም የሚወርዱም ይነሳሉ። ትንሣኤ ዘለ ክብር፣ ትንሣኤ ዘለ ሐሳር ነው። ትንሣኤ ሁለት ነው። የሙታን ትንሣኤ ለክብርና ለሐሳር ነው። የሙታን ትንሣኤ የሚጠቅመን ዛሬ የልቡና ትንሣኤ ስናደርግ ነው። እሱ በክርስቶስ ትንሣኤ ውስጥ መሆን ነው። እግዚአብሔር ይመስገን። እሱ ዳግም መወለድ ነው። እሱ በልጅነት አቋም መገለጥ ነው። ሞቱን አልን እንደገና
ትንሣኤ ይሆናል። ይሄ ብቻ አይደለም። ሶስተኛው ራሳችንን ከክርስቶስ ጋር የምንቆጥርበት የደስታችን አንቀጽ እርገት ነው። እርገት ነው። የአዳምን እርግማን ማስታወስ ካልቻላችሁ የእርገት ትርጉም አይገባችሁም። አዳም ሆይ አፈር ነህና ወደ አፈር ትመለሳለህ። ወደምንረግጠው አፈር አይደለም፣ ከምንረግጠው በታች ወዳለው መቃብር፣ ከመሬት መሬት የተፈረደበት ሰው ከመላእክትና ከመናብርት ከሰማይ ሰማያት በላይ መቀመጥ። እርገት የኛ ክብር ነው። የተዋረደው ስጋችን ወደ ላይ ከፍ ከፍ ያለበት፣ ከመቃብር በታች የተፈረደበት ማንነት ባሪያም መንበር የተቀመጠበት ነው። እርገት የሁላችን ምንድነው? ከፍታ ነው። እግዚአብሔር ይመስገን። ልብ አድርጉ፣ ጌታ ያረገው በደብረ ዘይት ተራራ ነው። ዳግመኛም የሚመጣው በዚህ በደብረ ዘይት ተራራ ላይ ነው። ለዚህ ነው ጌታ ሲያርግ ስለ እርገቱ ከመናገር መላእክቱ ወደ ላይ ሲሄድ ያያችሁት ኢየሱስ እንደገና ይመጣል አሉ መላእክቱ። በእርገት ቀን ምን ይነገራል? ምጽአት ይነገራል። እግዚአብሔር ይመስገን። አዎ እሱ በእርገቱ ስፍራውን ሁሉ ይወርሳል። ዳግመኛ ሲመጣ ደግሞ ስፍራን ያስወርሰናል። በዚሁ ክፍል ላይ ለርስቱኛን መረጠን፣ የወደደውን የያዕቆብን ውበት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። እንዴት ደስ ይላል! እግዚአብሔር ይመስገን። ስለ እርገቱ ተናገረ። ሁለተኛ ወደ እናንተ እመጣለሁ አለ። በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ብዙ መኖሪያ። በአባቱ ቤት ከሆነ መኖሪያ ያለው በዚህ ዓለም ያለው መቆያ ነው። ትልቁ ችግር ያለው መቆያን እንደ መኖሪያ በመጠቀም ላይ ነው። ሁላችንም በዚህ ዓለም ላይ ተከራይ ነን። ምናልባት ዛሬ ሰው ቤት ተከራይታችሁ ከሆነ እናንተ ደግሞ የምትባሉት ምንድነው? ተከራይ ነው። ሁሉም ተከራይ ነው። ሰው ተከራይ ባይሆን ኖሮማ ቤቱን የሰራው ሰውዬ ሬሳው እየወጣ የተከራየው ይቀመጥ ነበር። እንደኛ ፍጹም ተከራይ የለም። እንደ ሰው ልጅ ፍጹም ተከራይ የለም። ማመን ማለት ምን ማለት ነው? ተከራይነትን ማመን ነው። ማመን ማለት ምን ማለት ነው? ዓለም መቆያዬ ሰማይ መኖሪያዬ ብሎ መቀበል ነው። አብርሃም ለ175 ዓመት በድንኳን ኖረ። 100 ይቅርብን 75 ከኖርን የማቱሳላ ያህል ነው ለዛሬ ዘመን። እኛ የምንመኘውን አስቡ። በድንኳን እንደፍራለን ወገኖቼ። ይሄ ሁሉ ጥበቃ ባለበት ያው አብርሃም ምንም ጥበቃ በሌለበት በምድረ በዳ ላይ በድንኳን ይኖረው የምትመጣዋን ዓለም ተመልክቶ የሰማይ ጥሪ እንዳለበት አይደለም ማንኖራችን። በጣም ተደላድለናል። እርገት ዓለም ቤታችን አለመሆኗን ያሳያል። በእርገት ውስጥ እኔም ሀገሬ በሰማይ ነው እንድንል አድርጎናል። እግዚአብሔር ይመስገን። ለምን በስውር ነው የተወለደው? በድንግል ማህፀን የዕለት ጽንስ ሆኖ ሲጸነስ ማንም እኮ አላየም። ሲያርግ ለምን ሁሉ አየ? ደመናን ሰንጥቆ ሲያልፍ ደመና ከዓይናቸው ሰውራ ስትቀበል ይሄ ሁሉ መታየት ለምን አስፈለገ? የሀገራችንን አቅጣጫ ሊያሳየን ነው። ሀገራችን በሰማይ ነው። እግዚአብሔር ይመስገን። በማስተዋል ዘምሩ። ላረገው ጌታ በማስተዋል መዘመር ያስፈልጋል። ከክርስቶስ ጋር ሞትን፣ ከክርስቶስ ጋር ተነሳን፣ ከክርስቶስ ጋር አረግን።
የሚቀር አለ። ከክርስቶስ ጋር መቀመጥ። እነኚህ የደስታ አንቀጾች ናቸው። 5 የደስታ አንቀጾች አሉ። አራተኛው ከክርስቶስ ጋር ምን ማለት ነው? መቀመጥ ነው። በመንፈሳዊና በሰማያዊ በረከት መባረክ ነው። እግዚአብሔር ይመስገን። ምንም ባይኖረን የጌታን ስም ስንጠራ የምንደሰት ከሆነ በመንፈሳዊ በረከት መባረክ ነው። የጨነቀንን ነገር ሁሉ ለጌታ ነግረን የሚቀለን ከሆነ እኔ ደካማው ብርቱ አምላክ አለኝ ብሎ ማረፍ ነው። ይሄ መንፈሳዊ በረከት ነው። በቀኙ ስፍራ ማግኘት። እግዚአብሔር ይመስገን። ልብ አድርጉ፣ እሱ የቤተ ክርስቲያን ራስ ነው። እኛ ደግሞ ምንድነን? አካል ነን። አካል ያለው ራስ ባለበት ነው። ራሳችሁ ቤት አካላችሁ እዚህ አይደለም ያለው። ራስ ባለበት አካል ይኖራል። የሚደንቅ ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ ባለበት እኛም አለን። አምስተኛው ግን ምንድነው? ዳግመኛ መምጣት ነው። በክብር መገለጥ ነው። በመስቀል ላይ ነበር አይሁድ የሚያውቁት የነበረው። ሲቸነክሩት ነበር የሚያውቁት የነበረው። የተቸነከረ እጁን እያሳየ የሚመጣው ላልቸነከሩት አይደለም፣ ለቸነከሩት ነው። የመጨረሻው ዘመን ትልቅ አንቀጽ ነው። ችንካሩን እያሳየን የሚመጣው ለምን? እስከ ችንካር ድረስ ያዋረዳችሁት እሱ ባለ ዙፋን ነው። ስለዚህ በናቀው ዓለም ፊት በክብር የሚገለጥበት ብቻ ሳይሆን በናቀን ዓለም ፊት በክብር የምንገለጥበት ቀን ነው። የመጨረሻውን መንግስት የምንወርሰው የናቁን እያዩ ነው። የኛን ክብር ከሰሙ በኋላ የእነሱን ፍርድ ይሰማሉ። የአማንያንን ክብር ከሰሙ በኋላ የራሳቸውን ፍርድ ይሰማሉ። ስለዚህ ያቺ ቀን የኛ የመገለጥ ቀን ነች። እግዚአብሔር ይመስገን። አንድ ጥቅስ እስቲ እናንብብላችሁ። በሮሜ ምዕራፍ 8 ቁጥር 29 ላይ እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። አስቀድሞ የወሰናቸውን ዓለም ሳይፈጠር ነው። ውሳኔው ምንድነው? የልጁን መልክ እንዲመስሉ ነው። የሰው ዘር በሙሉ የልጁን መልክ እንዲመስል ዓለም ሳይፈጠር ተወስኗል። ሰው ውሳኔ የሚለውን ቃል ሁሉ ጊዜ በክፉ ነው የሚረዳው። የወሰነን የልጁን መልክ እንድንመስል ነው። ዓለም ሳይፈጠር ልጄን ይምሰሉ ብሎ ወሰነን። የወሰናቸው እነዚህ ምን አደረጋቸው? ጠራቸው። በመፍጠር ጠራቸው። የጠራቸው ደግሞ በመፍጠር የጠራቸው በኃጢአት ስለወደቁ በልጁ ሞት አጸደቃቸው። ያጸደቃቸው ምን አላቸው የሚለው? አከበራቸው። ዳግመኛ ሲመጣ ያከብራቸዋል። ይሄ ቃል ከዓለም መፈጠር በፊት ጀምሮ እስከ ምጽአት ድረስ ያለውን የሚያስስ ነው። ግልጽ ነው የምናገረው። መወሰን ከዓለም አስቀድሞ መጠራት፣ መፈጠር፣ መጽደቅ፣ መዳን፣ መክበር ከጌታ ጋር በክብር መገለጥ ነው። ስለዚህ እርገቱ የመጨረሻው ዘመን ክብራችን ነው። በደመና ላይ ጌታን አይተነዋል። በደመና ልንቀበለው ደግሞ ሁላችን እንጠራለን። እንዴት ደስ ይላል! በመለከት ድምጽ ነው ያረገው አይደለ? በአሸናፊነት ድምጽ፣ በድል ድምጽ ነው ጌታ ያረገው። በመጨረሻው ቀን ከሞት የምንነሳው በመላእክት አለቆች የመለከት ድምጽ ነው። እርገት ውስጥ ምጽአት አለ። ስለዚህ በማስተዋል ዘምሩ። ዘማሪነት ምንድነው? ጸጋ ነው። ዘማሪነት ምንድነው? ውብ ድምጽ ነው።
ዘማሪነት ምንድነው? የዜማ ኖታ ማወቅ ነው። ዘማሪነት ምንድነው ወገኖቼ? ዘማሪነት ለቤተ ክርስቲያን ከተሰጡ ጸጋዎች አንዱ አይደለም። ዘማሪነት የተፈጠርንበት ዓላማ ነው። የተፈጠርንበት ዓላማ ነው። ዝማሬ የድምጽ ዝማሬ የቅላጼ ዝማሬ የኖታ ህግ ጉዳይ አይደለም። እሱ ውበት ነው፣ ጥሩ ነው። ዝማሬ ግን የማስተዋል ውጤት ነው። በማስተዋል ዘምሩ ይላል። ያስተዋለ ይዘምራል፣ ያላስተዋለ ድምፀ መረዋም ቢሆን አልዘመረም። የኖታ ድንጋጌን ቢያውቅም አልዘመረም። የዝማሬ ዕጣን የሚጤሰው በማስተዋል እሳት ነው። የዝማሬ ዕጣን የሚጤሰው በማስተዋል ምንድነው? እሳት ነው። ዕጣን እሳት ካላገኘ ድንጋይ ነው። ዕጣን መዓዛ ያለው በእሳት ውስጥ ነው። እሳቱ ምንድነው? ማስተዋል ነው። ማስተዋል ነው። እግዚአብሔር አስቀድሞ ሲፈጥረን ለመዘመር ብቻ አይደለም የፈጠረን ወገኖቼ። ሰውነታችንን ሁሉ የዜማ ዕቃ አድርጎን የፈጠረን። በእጃችሁ አጨብጭቡ ይላል፣ አሸብሽቡ ይላል። በጉልበት ሽብርክ ብለን እልል በሉ ይላል። አፈጣጠራችን በራሱ የዜማ ዕቃ ነው። መዘመር የተፈጠርንበት ዓላማ ነው። ወደ ሰማይ ስንሄድ ጸሎት ላይ ቀጥል ይችላል። ወደ ሰማይ ስንሄድ ስብከት ላይ ቀጥል ይችላል። ወደ ሰማይ ስንሄድ ግን የሚቀጥል አንድ ነገር አለ። እሱ ምንድነው? ዝማሬ ነው፣ ቅዳሴ ነው። ስለዚህ ወገኖቼ በሰማይ የሚጀመር ነገር የለም፣ የሚቀጥል ነገር ነው ያለው። ፍቅር በምድር ይጀምራል፣ በሰማይ ይቀጥላል። ዝማሬ በምድር ይጀምራል፣ በሰማይ ይቀጥላል። በማስተዋል ዘምሩ። ዝማሬ የስብከት መዳረሻ አይደለም። ዝማሬ ህዝብ ማነቃቂያም አይደለም። ለእግዚአብሔር የሚቀርብ የሰባ ፍሪዳ ነው። ውድ ስጦታ ነው። መንፈሳዊ ፍሪዳ ነው። በማስተዋል መዘመር ያስፈልጋል። በማስተዋል ለዝማሬ የሚያስፈልገን ቄንጥ አይደለም። ለዝማሬ የሚያስፈልገን የወጣትነት ዝላይም አይደለም። ለዝማሬ የሚያስፈልገው ማስተዋል ነው። በተነካ ልብ ስንዘምር እግዚአብሔር ህልውናውን በእኛ ላይ ያሰፍናል። መቻል ያቅታል ወገኖቼ፣ መነካት ግን አያቅትም። እግዚአብሔር የጠየቀን መነካትን ነው እንጂ መቻልን አይደለም። ማስተዋል መነካት ነው። እኔን የመቃብር የቤት ቁጥር የነበረኝን ካንተ ጋራ በክብር ከፍ ከፍ እንድል ያደረከኝ ብሎ መዘመር ነው። ማስተዋል ለእግዚአብሔር ማድረግ አይደለም፣ የተደረገልንን ነገር ተገንዝቦ መነካት ነው። በማስተዋል ዘምሩ። አንድ ጊዜ እንውረደው ክፍሉን። እግዚአብሔር ይመስገን። መዝሙር 45 ድንቅ መዝሙር ነው። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ይላል። ልብ አድርጉ። በዚህ ክፍል ላይ የዜማ ዕቃዎች ተጠቅሰዋል። የመጀመሪያው ምንድነው? እጆች አጨብጭቡ። እጆች። ይሄ ብቻ አይደለም። አሁንም በዚሁ መዝሙር ላይ እልልታ አለ።
በሌላ ስፍራ እልልታን የሚያውቅ ህዝብ ምንድነው የሚለው? ምስጉን ነው የሚለው። እልልታ ነፍስ መቋቋም ያቃታት ደስታ መግለጫ ነው። እልልታ የሚፈነቅል ምስጋና ነው። ገደቡን ጥሶ የሚወጣ ወንዝ ነው እልልታ። መለከት ደግሞ ይላል። መለከት ላረገው ጌታ መለከት ማድረግ ድል ማድረግ ነው። ከጠላቶቹ በላይ መግነኑን የሚያሳይ ነው። እግዚአብሔር ይመስገን። ይሄ ብቻ አይደለም፣ በደስታ ቃልም ይላል። ደስታ የልብ ውጤት ነው። ልብም ተባባሪ ነው። አሕዛብ ሁላችሁ ነው የሚለው። ለምን? ኢየሱስ ክርስቶስ ወደ ሰማይ ያረገው ያጽናፈ ዓለሙ ሁሉ አስተዳዳሪ ሆኖ አሕዛብን ወደ መንግስቱ ለመሰብሰብ ነው። ጌታ ሲያርግ ቤተክርስቲያን በዓለም ሁሉ በአሕዛብ ሁሉ ተበተነች። የሕዝብና የአሕዛብ ንጉሥ ራስ ሆነ ክርስቶስ። ስለዚህ እርገቱ አጽናፈ ዓለምን ወደሚያስተዳድርበት ዙፋኑ መመለሱን የሚያሳይ ነው። ወደ አልታጣበት ዙፋኑ የተመለሰበት ነው። አሕዛብ ሁላችሁ እግዚአብሔር ልዑል ግሩምም ነውና። በበረት የተወለደው ልዑል ነው። ልብ አድርጉ። በበረት መወለድ ስለናንተ ተብሎ ነው። ማረግ ግን የራሱ ክብር ነው። ይሄ ብቻ አይደለም፣ ግሩም ነው። ያ ስትገርፉት ስትቸነክሩት ያልፈራችሁት እሱ ግሩም ነው። የመሬት ስበት ሳይዘው ወደ ሰማይ እየሄደ ነው። በአካለ ነፍስ አይደለም፣ በአካለ ስጋ በትንሣኤ አካል እየሄደ ነው ያለው። በምድር ሁሉ ላይም ታላቅ ንጉሥ ነውና በዙፋኑ ተቀምጦ ዓለምን ሁሉ የሚያስተዳድር ነው። አሕዛብን ከኛ በታች ወገኖችንም ከእግራችን በታች አስገዛልን። የመጀመሪያዎቹ የወንጌል ተጠሪዎች እድምተኞች እስራኤላውያን ናቸው። ወንጌልን ይዘው ወደ ዓለም ሲወጡ አሕዛብን ሁሉ አስገዛላቸው። የሚደንቅ ነው። ጌታ ወደ ሰማይ የሄደው ለማረፍ አይደለም፣ በብርታቱ ደግሞ እኛን ለማገዝ ነው። ለርስቱ እኛን መረጠን። በሰማይ ላለው ርስቱ እኛን መረጠን። ምክንያቱም በእርገቱ ውስጥ የምናውቀው ቀድሞን ስፍራ ሊይዝልን እንደሄደ ይገባናል። በአካለ ነፍስ ስንሄድ የማንፈራው የምናውቀው የምንወደው የሞተልን ጌታ ስለሚቀበለን ነው። ወዳጅ ወዳለበት ሀገር የሚጓዝ በናፍቆት እንጂ በፍርሃት አይጓዝም። በደስታ የምንጓዘው የምናውቀው ስለሚቀበለን ነው። የወደደውን የያዕቆብን ውበት በእውነት እስራኤላውያን ነው ምን ውበት አላቸው፣ ግን ወድጃቸዋለሁ ውበታችሁን እያለን ያለው ያዕቆብ ወድጄዋለሁ ውበቱን። ሕፃን ልጅ የሚጠራው ለራሱ ባወጣው ስም አይደለም፣ ወላጆቹ ባወጡለት ስም ነው። ጌታ የሚጠራን ባወጣልን ስም ነው፣ በሆነው ስማችን አይደለም። ባወጣልን ስም ልጆቼ ብሎ ወዳጆቼ ብሎ በቁልምጫ ያዕቆብ ብቻ አይደለም ይሹሩን ሆይ ብሎ እግዚአብሔር ይመስገን። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ደቀ መዛሙርቱ ዝም ብለዋል። ሲያርግ ግራ ገብቷቸዋል፣ ተንበርክከዋል፣ ቡራኬን የተቀበሉት። በሰማይ ግን ታላቅ እልልታ ነበረ። በግርማው ቢያሸንፍ አይደንቅም፣ በድካሙ ነው ያሸነፈው። ምን ያህል ቢንቀው ነው? ላንተ ሕያውነቴን አይደለም መጠቀመው ሞቴም ይረታሃል በረትም ያሸንፋል ብሎ ጠላትን ድል ነሳ።
ለዚህ አሸናፊነት በሰማይ እልልታ አስተጋባ። ነው እኛ ዝም ብለን መላእክት ይዘምራሉ። እኛ በገዛ ድግሳችን አኩርፈናል፣ እነሱ እልል ይላሉ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ተባለ። መለከት ተነፋ በሰማይ። እርሱ አምላክ ነው። እርሱ ምንድነው? ንጉስ ነው። አምላክ ነው፣ ይገዛል፣ ንጉስ ነው፣ ያስተዳድራል። እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ። ለምድር ሁሉ ንጉስ ነው። ነገስታት ሁሉ ለህዝባቸው ሊያስቡ ይችላሉ። ለህዝባቸው የፖለቲካ ፕሮግራም ሊያወጡ ይችላሉ። እሱ ግን ለዓለም ህዝብ ሁሉ ያጽናፈ ዓለሙ ንጉስ ነው። እግዚአብሔር ይመስገን። አሜን። ዘምሩ፣ ለምድር ሁሉ ንጉስ ነው። የሄደው ለመታጣት አይደለም፣ የሄደው ለማረፍ አይደለም። የአጽናፈ ዓለሙ ንጉስ ሆኖ ሰዎችን በወንጌል ድምጽ ወደ ራሱ ለመማረክ ነው። እግዚአብሔር በቅድስናው ዙፋን ይቀመጣል። እግዚአብሔር ይመስገን። የምድር ኃይለኞች ለእግዚአብሔር ናቸውና ለእግዚአብሔር ናቸውና ስንት ኃይለኞች ስንት ነገስታት ሁሉ ሰገዱለት። ዛሬ የኃያላን መንግስታት ብሔራዊ ሃይማኖት ክርስትና ነው። የምድር አቅም ብታምኑም ባታምኑ የምድር አቅም ያለው በክርስቲያኖች እጅ እኮ ነው። የስልጣኔ አቅሙም የመሳሪያ አቅሙም ያለው የኃያላን መንግስታት ዋና ሃይማኖታቸው ክርስትና ነው። የምድር ኃይለኞች ለማን ናቸው? ለእግዚአብሔር ናቸው። እግዚአብሔር ይመስገን። አሜን። የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ። በቤተ ክርስቲያን በኩል ተሰበሰቡ። ኦሪት አንድ ወገንን ብቻ የምታቀፍ ማህበር ነች። ምድራዊቷ ጽዮን በስጋ እስራኤላዊ ከሆነ ውጭ ቦታ የላትም። ሰማያዊቷ ጽዮን ግን ለሕዝብና ለአሕዛብ ቦታ አላት። ለዚህ ነው አባ ፍሬምናጦስ የመጀመሪያዊቱን ቤተክርስቲያን በኢትዮጵያ ሲመሰርት ማህበረ ጽዮን ሰማያዊት ያላት። ማህበረ ጽዮን ምድራዊት ቢላት ኖሮ ከአብርሃም ዘር ውጭ ማንም አይገባባትም። ከአብርሃም ዘር ውጭ ያሉትን በእምነት የሚገቡባት ማህበረ ጽዮን ሰማያዊት እሷ ቤተክርስቲያን ናት። እግዚአብሔር ይመስገን። እርሱንም ከፍ ከፍ አድርጉት። ክብር ለእግዚአብሔር ይሁን። ከፍ ከፍ የምናደርገው በእርግጥም ከፍ ከፍ ስላለ ነው። በእምነታችን ብቻ አይደለም፣ በአይናችንም መረ ከፍ ከፍ እያለ ደመና ከአይናችን ሰውራ ተቀብለዋለች። ለእግዚአብሔር አዝነንለት አንዘምርለትም፣ ዋሽተን አንመሰክርለትም። እሱ ከተናገርንለት በላይ ነው። እርሱ ከተረዳነው በላይ ነው። ከፍ ከፍ ብሏል። ለዚህ ጌታ በማስተዋል መዘመር ይገባናል ወገኖቼ። ዝማሬያችን በማስተዋል መሆን አለበት። በማስተዋል በየዕለቱ መዘመር አለብን። እሱ ዓለምን ሁሉ ወርሷል። እሱ የምድር ሁሉ ንጉስ ነው። ዛሬ የሚያስጨንቁ፣ ዛሬ የሚተነኳኮሱ፣ ዛሬ መጣን የሚሉ ክፎች ሊኖሩ ይችላሉ። እሱ ግን የምድር ሁሉ ምንድነው? ንጉስ ነው። ንጉስ ነው። በምድር ላይ ከፍ ከፍ ያለውን ክፋት እሱን ተውና በምድር ላይ ንጉስ የሆነውን ጌታ አስቡ፣ ዘምሩ። እናንተ ለሱ ክብር ስትዘምሩ እግዚአብሔር የእናንተን ቤት ይሰራል። አሜን። እናመሰግንሃለን። አሜን። በክብር ከፍ ከፍ ያልከው አንተን በእውነት እናደናንቀሃለን። አሜን። ስለሰጠን ስለዚህ ጊዜ ስለበጎ በረከት ሁሉ ታላቁ ስምህ ብሩክ ይሁን። አሜን። አቤቱ አንተ ደመና ከዓይናችን ሰውራ የተቀበለች የአጽናፈ ዓለሙ ንጉስ ነህ። በምድር ላይ በሰሜን የገነነ፣ በደቡብ የገነነ፣ በምስራቅ የገነነ፣ በምዕራብ የገነነ፣ በመካከለኛው የዓለም ግዛት የገነነ ነገር ቢኖር እንኳ አንተ ግን የምድር ሁሉ ንጉስ ነህ። አሜን። ሁሉን ታሸንፋለህ። አሜን። ሁሉን ትረታለህ። አሜን። አቅቶ ከአቅምህ በላይ ሆኖ
የተውከው ከቁጥጥር ውጭ ሆነብህ ምንም ነገር የለም። ይህን ሁሉ ስለምትቆጣጠር እናመሰግናለን። ጌታ ሆይ ስምህ ይባረክ። ሁሉንም የምትይዝ ጌታ ሆይ ለኛ ዝማሬ መዘመር ጌታ ሆይ እንግዳ ፕሮግራማችን እንጂ ዋናው እቅዳችን አይደለም። አቤቱ በማስተዋል እንድንዘምር እርዳን። እግዚአብሔር የዘላለም አምላክ ሆይ ብናመሰግን ብንጸልይ በለሆሳስ በልብ እንጸልያለን። ዝማሬ ግን አዋጅ ነው፣ አይደበቅም። ጎረቤት ይሰማዋል። የዝማሬን አዋጅ ስጠን። አሜን። በዝማሬ አዋጅ ጌታ ሆይ ምድሪቱን ሁሉ ለአንተ እንድናስገዛ እርዳን። አሜን። የዝማሬ አዋጅ በምድሪቱ ላይ ያስተጋባ። አሜን። ሰይጣን ሕዝብህን ያስታጠቀበትን የሐዘን ማቅ በስምህ ቅደደው። አሜን። የደስታ መጎናጸፊያን ደረበልን። አሜን። ስንደሰት መዘመር ይሁንልን። አሜን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።